ሰሞኑን እንግዲህ የእዩ ፈገግታ ለየት እያለ ነው። ሰሞኑን ሁሉም ሰው አስደስቷታል። በኮሜንቱ ምናምን በጣም ተደስታለች እና ሰሞኑን እዩ በጣም አምሶ ሀፒ ሆናለች እውነት ለመናገር። አሁን ደግሞ ናቲ እንግዲህ መጥቶ ደግሞ ልጅቷን አብረን እናሳድጋታለን ይላታል። እንግዲህ እሷም ሰሞኑን በጣም ደስተኛ ሆና ነው እየሰራች ያለችው። ያ ሁሉ ስድብ ያ ሁሉ የሚወርድባት እንግዲህ አሁን ላይ ቀርቷልና አንዳንዴ ጎበዝ ስትሆኑ ብዙ ነገሮችን ታልፋላችሁ፣ ጠንካራ ስትሆኑ ብዙ ነገሮችን ታልፋላችሁ እና በጣም ነው የተገረምኩት የእውነት ያንን ሁሉ ነገር አልፋ እዚህ መድረሷ በጣም ትልቅነት ነው። አንዳንዴ ሚዲያ ላይ ስትሰሩ ቻይ ስትሆኑ በጣም ደስ ይላል። በቃ በሆነ ነገር በትንሽ ነገር የማትሰበሩ ከሆነ በቃ ትሰራላችሁ ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የአቢ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ያለሁላችሁ ደህና ነኝ እግዚአብሔር ይመስገን። በያላችሁበት በዓለም ዳርቻ ሁሉ ሰላማችሁ ይብዛ። ለዚህ ቤት አዲስ ከሆናችሁ ቤተሰብ ሁኑ። አብራችሁ ያላችሁ አመሰግናለሁ። ሰላም ጤና ፍቅር ከእናንተ ጋር ይሁን እያልኩ በአዲስ ቪዲዮ መጥቻለሁ። በጣም እየጠፋሁ ነው። በጣም አውቃለሁ መጥፋቴን። እየጠፋሁም ስለሆነ ነው ቤቴ የቀዘቀዘው የተኛው። ምንም እይታም የለውም ምንም የለውም። ድሮ በርቻ ይዙሽ እያላችሁ መታበረታቱኝ ሁሉ አሁን ቪዲዮ ስለቅ ቸክ መታረጉኝ እውነት ለመናገር እና በጣም ነው የሚገርመው። አንዳንዴ የሆነ ስራ ላይ ምናምን ስትሆኑ ያው መስራት ትንሽ ከብዳችኋል እና ደግሞ ዩቲዩብ ደግሞ በደንብ ተከታትላችሁ ማሰሩት ከሆነ በቃ እይታ ይቀንሳል ምናምን ብዙ ነገር አለው እና ብቻ ግን ችግር የለውም። እንደዛ እንደ ብቅ እያልኩ ሀሳቤን እሰጣለሁ። የወደደ ሰው ላይክ ያደርጋል፣ ያልወደደ ሰው ይተዋል እላችኋለሁ ውዶቼ። እና እንዴት አያችሁት የእዩን ፈገግታ ሰሞኑን? እንዴት ነው ፈገግታዋ? እንዴት አያችሁት? አሪፍ ነው። አንዳንዴ የሆነ ጠንካራ ስትሆን ሴት ጠንካራ ስትሆን ደስ ይላልና አሁን ጠንካራ ሆና ያን ሁሉ አልፋ አንተ ደግሞ ነገ ጥላት ላሽ የምትል ከሆነ ግን እውነት ለመናገር እኔ አንዴ ናፈቀኝ ነገር እዩ ልጅቷን የእዩ ልጅ ከማን እንደሆነ የወለደችው በጣም ለማወቅ ጓጉቻለሁ። እኔ የሚመስለኝ ግን ከቢኒ ነው። ቢኒ አሁን ላይ ደግሞ አልታረቅም ያለበት ምክንያት ለመስራት ስለፈለጉ ይመስለኛል። እዩ ልጅቷ የቢኒ ትመስለኛለች እውነት ለመናገር። እዩ እኮ ገና የወለደች ራሷ አትመስልም ማርያምን። ምንም እኮ በቃ ሽንቅጥ እኮ ነው ሽንቅጥ። ምንም ነገር የላት የወለደችም አትመስል። ብቻ በጣም ነው የምገረመው። ገና ናት እኮ ደግሞ እውነት 3 ወር ወይም ደግሞ 4 ወር ቢሆናት ምናምን ነው። ግን በጣም ነው የምገረመው አንዳንዴ ማለት ነው። እና የአሁኑ ወጣቶች በቃ ወልደውም ሸንቃጦች ናቸው ልላችሁ ወዳለሁ በዚህ አጋጣሚ። እና ይሄ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሀሳብ አስተያየት ስጡ። ናቴን አፈቃችሁ ደግሞ ናቴን ምን ሆኖ ነው የጠፋው ምናምን እላለሁ። ለካ እንዴ ምን ሆኖ ነው የጠፋው ናት እያልኩ ነበር እውነት ለመናገር። አሁን ግን ከእዩ ጋር በቃ ብቅ ብሏል። ከዚህ በኋላ ጨዋታው ከእዩ ጋር ነው። ቢኒ መጥቶ ደግሞ ከረበሸ ግን በጣም አስቸጋሪ ነው። እና እንግዲህ ይሄን ነው የምላችሁ። እወዳችኋለሁ፣ አከብራችኋለሁ። መልካም ቆይታ ይሆንላችሁ። አብራችሁ የነበሩት አቢ ዩቲዩብ ነኝ። አቢ ዩቲዩብን ምን ነገሩ ሴቭ ማታረጉ ላይክ ማታረጉ ያሳዝናል ብሏል ኤፍሬም ታምሩ ሲዘፍን። ለካ እውነቱን ነው። ያሳዝናል። ታሳዝናላችሁ።